እስቲ ምስጋናውን ተውና ባይሆን አኩራኝ እስቲ ነኝ አኩራኝ እንዴ ደግሞ ማን ፊት ነው ማቆራሽ ወይ ግን መሳይ መቼ ነው አንተ ለሰው የምታስበው እንዴ ወይ የትኛውን የከፈልከውን በጎነት ነው ከሰው የምትጠብቀው ስማ ለጊዜ ርስ ቆይ ምንድነው የምታበድረው ጎበዝ የኔ ሴት ምንድነው የሚዘጋ ቢራ ወይስ አረቄ የትኛውን ላምጣልህ ይኸውልህ የትትናን አባት ስልክ ቁጥር ስጠኝ እንጂ የፈለከውን ነው ማመጣልህ ገልሞ ሰክራል እንዴ ገርሞ ምንድነው ያደረኩት አቺ ነቂ ትዝታ Wait. ያዝ እባክህ እስኪ አትክልቶይ እና ጠጣሽ እንጂ አንቺ ማን አለ አንቺስ ያለኛ ማን አለሽ አብርሽ ትዝታን ሳልጎዳት አልቀረም ምን በእናት ገልሞ ምንም ጦሮ በቃ የሆነ በማላውቀው ስሜት በእናት እንዴ ምን አለ ቢያስጨርሰኝ ነግሬን እንኳን ምንድን ያደረኩት አትይች ልጅ በእኔ ሰበብ ልትሆን ነው እንዴ ይሰካራም እንዴ አስመስዬ ራሴን ባልሰጥ እኮ ገሉኝ ነበር ቆይ ይሄድላታል ቺው ማትረባ ገለዋለሁ የለም አለቀው ነገኝ ወሬም ተጁ ያልሽኮ ነው ትዝታ አብርሽ ፕሊስ ተወኝ በእናትህ አንቺን እኮ ነው የምናገረው አንቺ ትዝታ ነይ ትዝታ ወዴት እየሄደ ነው አንተ ገልሞ ቁም እንዴ ገልሞ ቆይ ገልሞ ምን ሆነ ነው እሱ ቆይ ወዴት እየሄድክ ነው ደግሞ ነው እንደዚህ ሳት የለበስከው ሳት ይጎረስከው የግል ያሳለችኝ በእናትሽ በቃ እኔ ልሂድ እዛ ይሻለኛል ወዴት ቤተክርስቲያን ነው እንዴ እኔ አላምንህም ይኸውልህ ልቀብር ነው በለኝ እንጂ ልጸልይ ነው ብትል እኔ አላምንም ልቀብር ነው አይደል
እንዴ አትሄድም? ወይስ ነው የምትሄደው? አብርሽ እቺ ሴትዮ አሳርፍልኝ። አለበለዚያ ምን ልገለኝ ነው? ሞቻለሁ እኮ ገለኸኛል። እኔ እህቴን ነፍሲ ማር የግሌ ምንድነው? እውነት ባረገው ድፍት ባለች። ያንቺ ምን አይነት ቀልድ ነው የምትቀልጂው? አንቺ ደግሞ ሂጂ ግቢ። ሲጀመር ክፍሉ ድረስ ማን ይጃለሽ? እንዲህ በቀላሉ አንላቀቅም። እሺ አንቺ ደግሞ ተሳደብሽ አይደል? መንፈስነቴን ነው ማሳይሽ። የቁም ቅዠት ነው እሺ መሆንብሽ። ውይ የግሌ መካሻ ለፈራሽ ማለት ነው። ና ገጠሚኝ ትሰሚኛለሽ? ይኸውልሽ ደንቆሮ ነው ማረግሽ። እሺ እቺ ምን ያጨማለቃታል? አብሿም አለባት። እንዲሁ ዝም ብለን እንዲህ አትልብንም። ይሄን ሰከረም ደግሞ በፖሊስ ነው እሺ ማስይዘው። ምሮም ታውሉ እና ሲገለኝ ዝም ብዬ እንዳይሆን የፈለከው አድርጊው። ከታሰርኩ ላይ ቀር ደግሞ በደንብ አድርጌ ነው የምለበልብሽ። እሺ ይኸው ልብ አድርጉልኝ፣ በደንብ ልብ አድርጉልኝ። ምስክር ትሆናላችሁ በኋላ። እኛ አላየንም አልሰማንም። እዛው እንደ ፍጥርጥርሽ ጨርሽ። እሺ ደግሞ ከገልሞ ላይ ወረድ በይ ቀልቃላ። አሁን ዞሮ አሶች መካ እንዴ ምን ሆነ ነው? ቤተክርስቲያን አለ። እኔም ልጽደቅ ይዘኸኝ ደስቲን ደውይ ይለፍልኝ። ጠብቀኝ፣ እዚሁ ጠብቀኝ። አንቺ ደግሞ ዞር በይ ከዛ መንገዴ። ይህቺ አቆሸሸችኝ። ልብስ ልቀይር። እንዴት ነው የሚያረጋት? በእናት ደግሞ ሰይጣኑን ላከብኝ ይላል እንደ ራሱ እየሰበሰበ መሳይ ደህና ነህ? አለ ከየት ነው የምትመጪው? አባዬን እኮ በሩቁም ቢሆን አይችሉም ጣብዬ ነው። አይ ጥሩ አደረግሽ። እና ግን እንዴት ናቸው? ደህና ነው። አሁን ለውጣለሁ፣ ምንም አይልም። አይ ይሁን። እኔ የምልሽ ትትና የሆነ ጥያቄ ልጠይቅሽ ነበር። ምንድን ነው? ጠይቀኝ። የሆነ ብር ይኖርሻል? መሳይ በቃ አንተ ከገንዘብ ውጭ ሌላ አታስብም ማለት? ኧረ አስባለሁ። ስለ አንቺ እኮ ራሱ ብዙ ነገር ነው የማስበው። የምርህን ነው? ስለ እኔ ምን? ብዙ ነገር ነው። ይኸውልሽ ብዙ ነገር። ባይሆን ገንዘብ ስጪኝና እነግርሻለሁ። የት ሄድብናል? አሁን እኮ ስራ የለኝም መሳይ፣ ግን ስራ ሳገኝ እሰጣለሁ። እሺ የዛሬ ወር የዛኔማ እኔም ቢሆን አገኛለሁ እኮ። አሁን ስራ የለኝማ። ታዲያ ከየት ላምጣ? አይ እንደውም ተይው በቃ። መሳይ ላናግር እፈልጋለሁ። እቸኩላለሁ። የምትመጪ ከሆነ ነይ። መሳይ እንደዚህ በቀላሉ አልለቅህም። የአባዬን ህልም ማሳካት አለብኝ። አንተን ለአባዬ ወስጄ አሳየዋለሁ። ለእሱ ደግሞ ትትናዬ በርትተሽ መስራት አለብሽ። በቃ በርትተሽ ከሰራሽ ብር ካገኘሽ መሳይ ወደ አንቺ ይመጣል። ያኔ ደግሞ የምትፈልጊውን ጥያቄ ይመልስልሻል። አይዞሽ ትትናዬ በርቺ። የግሌ ኧረ ቶሎ ነይ በእናትሽ። ምንድነው እዚህ? አትገለሙ እንዴ አንተ ምን ሆነ? ያማል እንዴ? በረዘም መሰለህ እንዴ አንተ? ረጅም ሰው እኮ ወይ ልብስ ወይ ልብ ያጥረዋል። ሂድ በር ክፈት። እሺ አሁን ኧረ እራሱ ክፈት። በር ክፈቱልኝ። ማንም የለም እንዴ? ይኸውልህ ሰማ፣ ይኸውልህ ውዷ ባለቤቴን የመጣችው በሂድና ክፈትላት እባክህ። አፈርሶ የለም በላት ገለሙዬ። በዛ ላይ ቁመት እኔንም በአጭር ሲያስቀረኝ እባክህ የለም በላት። አሁን ድና ራስ አዋራት ቶሎ በል። እንደውም የለውም። እሺ አንተ የሉም ማለት ነው። የት ሄደው ነው ደግሞ? በኋላ መለሳለሁ። ይሄ እንዴ
ቆይ አሁን ልንሄድ ነው እንዴ በጠራራ ፀሐይ? ኧረ እባክህ ለመጠጥ ቤት ሲሆን ነው እንዴ ሰዓት የማይለየው? ትሰማኛለህ? ቤተ ክርስቲያን ትቀበላለች በየትኛውም ሰዓትና ጊዜ ብትሄድ። እሺ ኧረ ግሌ ተይ በእናትሽ ተይ። ትሰማኛለህ? እንግዲህ ይኸውልህ ሌላ ችግር ከሌለበት ቀጥ ብለው ውጣና እንሂድ። እሺ ጋኔ ለህም እዛው ይጮህልሃል። ናውጣ። እኔማ ምን አስባለሁ? እሺ ቆይ ጠብቂኝ። እሺ ጋኔ ለበዛ አብሺ ዮኒ ሊያወራ ይፈልጋል። እሺ እደውልለታለሁ። በሩን ዘግተሽ ውጪ። እሺ እዘጋዋለሁ፣ ግን አልወጣም። ትዝታ ምን ፈልገሽ ነው? እንደሌላው ጊዜ ቀልድሽን ልትቀልጂ ከሆነ ቀጥ ብለሽ ውጪ። አይ አብርሽዬ፣ ይኸው አሁን ቁጭ ብዬ ሳስብ ነበርና ለምን ሁሉም ሰው እንደሚጠላኝ ግራ ግብት ብሎኛል። ቆይ አብርሽዬ እኔ ክፉ ነኝ እንዴ? ኧረ ምን በወጣሽ፣ በጣም ደግ ነሽ እንጂ። እውነቴን ነው አብርሽ፣ አንተ ራሱ እንዴት እንደምታወራኝ እያየህ አይደለም? ሁላችሁም ላይ እናት ወስጥልቻችኋለሁ። ትዝታ ቆይ እንደዚህ ስላወራሽ እኔ ማምንሽ መስሎሽ ነው? አብርሽዬ አንተ እንኳን እባክህን ተረዳኝ። እኔ በቃ መታቀፍ መወደድ በጣም ነው የናፈቀኝ። ስሜ እንኳን ተቆላምጦ ከተጠራው በጣም ቆየው። እባክህን አብርሽ፣ ሁላችሁም አትክፉኝ፣ በጣም ተረዱኝ። አብርሽ ፕሊዝ በእናትህ። በቃ በጣም ይቅርታ ትዝታ፣ እኔ እንደዚህ የተሰማሽ አልመሰለኝም ነበረ። ዋናው መቀየርሽ ነው። ለሁሉም እኔ እነግራቸዋለሁ። እሺ አብርሽዬ፣ ሁሌም ልብህ አይቀየርብኝ። አይቀየርም፣ ችግር የለውም። ግን ይኸውልሽ ትዙ፣ እንደ ድሮ ተመልሰን ፍቅረኛሞች እንሆናለን ብለሽ እንዳታስቢ። እሱ አምላክ በፈቀደው ጊዜ ይሆናል። እሺ እሱ እውነት ያደርገው ሆኗል በቃ። እንትን መሳዬ ስፈልግ ነበር እኮ የት ሄጄ ማንም የሚከፍትልኝ አጥቼ የመጣው። ታዲያ እኔ ምን አገባኝ? እዛ ባልሽ አይከፍትልሽም እንደ እዛሽ ራሱን አትጠይቂው? መሳዬ ያስታውቅብሃል፣ ቀንተ ነው። እኔ መሳይ ነኝ የምቀናው? ይኸውልሽ ለእሱ ራሱ እንዴት እንደማዝንለት እቅፍ አድርጌ ስተኛ ደግሞ የበለጠ ትቀናለህ። ይኸውልሽ ጽጌ እንደፈለግሽ መሆን ትችያለሽ፣ ግን ስነ ስርዓት ብትይዢ ጥሩ ነው። እናንተ ቤት እኖራለሁ ምናምን ገንዘብ አዋጡ የምትሉትን ነገር ደግሞ ስነ ስርዓት ያዙ። ያውም የአብርሽ ክፍል ነው የምንሆነው። ምን እንዴ መሳይ፣ እንዴት ነው እንደዚህ ሮጥከው? ጽጌ እንዴ ቆይ እናንተ ሁለታችሁ አብራችሁ ነበራችሁ እንዴ? ይሄ ደግሞ ከመቼ ጀምሮ ነው? ንገሪያት አንቺ። እንዴ ኧረ መንገድ ላይ የተገናኘን ጽጌ። ጉድ! ጭራሽ ከሷ ጋር። ይኸውልሽ የኔ እናት ይሄን እንዳታምኚው እሺ። ይኸውልሽ ልክ እንደኔ አስረግዞሽ ነው የሚጣፋው። ይሄ ካዲ ነው። ትጃቺ እዛ ያስረገዝሽን ባልሽን መጠየቅ ትችያለሽ። የደህና ሰው ስም አታጥፊ፣ ነግሬሻለሁ። እኔም ጽጌ ቆይ ሰርግሽ መቼ ነው? ከ3 ሳምንት በኋላ ሽር ብትን ብለን እንጋባለን። ያኔ ደግሞ አንቺ የኔ ሚዜ፣ ባልሽ ደግሞ የተንከሲስ ሚዜ ይሆናል። ባልሽ ሞኝ ነው እንዴ በመስላችሁ? በዚህ ሰዓት ከት መጣ ልትሉ ነው? አንቺ ኧረ በስመ አብ። ቆይ ሰው ድንገት መንገድ ላይ መገናኘት አይችልም እንዴ? አይደል? ከዚህ ጋር ይኸውልሽ አሁን ይሄ ከተንከሲስ አርግዘሽ ሆድሽ ብዙም አይገፋም። የሆነ ባይሆን ጨርቅ ምናምን ነገር ከተችበት። ወረኛ ጭራሽ አንተ ከሱ ጋር አትመጥነውም። እሱ እንድትናገረው እንኳን አልፈቅድልህም። አስባችሁታል? ከተንከሲስ የወለደው ልጅ ከተወለደ በኋላ አባቱን ሲያቅፈው። ኧረ እባክህ ከአንተ ከተወለደ ደግሞ አንተን ሰርቆክ ይጠፋል። የኔ ጋብሮ ምን ሆነ ነው? ቆይ እንደዚህ መሳይ ጠብቀኝ እንጂ። ቆይ ጠብቀኝ መሳይ።
መንፈሳዊ ስታስበው ቤተክርስቲያን ለመሄድ ደግሞ ቅርብ ነው። ለማንኛውም ይግሌ እኔ በጣም ደስ ብሎኛል፣ ግን ደግሞ ሳልጠጣ ማደር እንዴት እንደምችል አላውቅም። ውይ መካሻ ይሙት ሰማኝ። አናትን ለቦታ ከፍዬ ማለት ነው ደምህን ነው ማጠጣሽ። እንደዚህ ነው ወሬ አቁም። ምን ሆነ ነው? ካየግሌ ደም መጠጣቱ እንኳን ይቅርብኝ፣ ግን በጣም የማመሰግን። እስቲ ምስጋናውን ተውና ባይሆን አኩራኝ። እስቲ እኔን አኩራኝ። እንዴ ደግሞ ማን ፊት ነው የማኮራሽ? እንዴ ማን ፊት መሰለ? መሳይ ፊት፣ ይሄ አብርሽ ፊት፣ ተንከሴት ፊት አኩራኝ። አረ እነሱ ችግር የለውም። ቆይ ሌላ ሰው ጋር ማጋላ አኩራሽ? ሌላ ምን ሰው አለና ማን ጋር ታኮራኛለህ? ያላችሁ ዘመድ እኮ እናንተ ብቻ ናችሁ። አየግሌ ለኔም እኮ ያለሽኝ አንቺ ብቻ ማለቴ እናንተ ብቻ ናችሁ። ፈጣሪ ብድራችሁን ለመክፈል ያበቃኝ። አሜን። ገልሙዬ ብድር መለሽ ያደርጋል። ግን እቺ መጠጣን ብትተዋት ደግሞ አቤት ቁም ነገር ማን ጋር እኮ አይደርስም። የግሌ ወይ በጣም ማለቴ በጣም እንዴ ገልሞ ምን ልትለኝ ነው? አስደነገጥከኝ እኮ። ምንሽ በጣም አመሰግናለሁ። ይሄ 10 ጊዜ ምስጋና አላማረኝም። ጥላይ ልጠፋ ነው መሰለኝ። የታለች አምጣ አውጣው። እንዴ ግሌ ምን መስሎ ነው? እኮ ልጠፋ ነው ስላልክ እጅህን ነው የሚይዝ እንዳጠፋ። አይ እኔ ምንም አልመሰለኝም። በቃ ካልመስለና አሁን ተራመር ቶሎ። እሺ እንደዚህ እንደተያያዝን ቤት ምን ደርሳት ገልሞ እንግዲህ አባ እውይ እንደዚህ ልጅው መውለድ አይናፍቅም ገልሞ? የግሌ 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 አንቺ የግሌ በቃ ሱቅ ሄዳ ነው የሚሆነው። ለአብርሽ ስራ እንዲፈልግልኝ ንገረው። የግሌ የግሌ ትትና ናት አይደል? ማንም የለም ማለት ነው። ታዲያ ትዙ እዚህ ምን ትሰሪያለሽ እንዴ? እድልሽን መጠቀም አለብሽ። ወይኔ አምላኬ ሆይ ምንድን ነው ያየሁት? እንዴት እንዲህ አብሮተኝ? እኔ አላምንም። ቆይ አብረሽ ወዳታል ማለት ነው? ዝም ብሎ ነው እኛ ፊት የሚያስመስለው? ቆይ ከወደዳት ምን አስደበቀው? አይነገርም? ቆይ ማን ይከለክለዋል?
ወይኔ አምላኬ መቼም በህልሜ አይደለም አይደል? ጌታዬ ወይ አብርሽ እንደዚህ አስመሳይ ቆይሽ ማን ነው የሚታመነው? ወይ አብርሽ ቀሰቀስኩ እንዴ? አላወኩም፣ ይቅርታ። አይ በሩ ጋር ሲል እኮ ነው ታንግጬ ነው። አሁን ነው እንዴ መጣሽ? አዎ ምን ነው? አይ ምንም። እና ምን ልርዳሽ? እራት እኮ እንድትበላ ልጠራ ነበረ። እሺ እመጣለሁ። ሂጂ በቃ ሳሎን ጠብቁኝ። በዛም ይቅርታ ጠይቂያቸዋለሽ። እሺ አብሺ ና በቃ ትትና እንዴት አለሽ? አይንሽ ቀልቷል። ምን ሆነሽ ነው? አምሻል እንዴ? አላማንም። ደህና ነኝ። አባባ ደህና ናቸው አይደል? ደህና ነኝ። አንቺ ግን እርግጠኛ ነሽ? ደህና ነሽ? ደህና ነኝ አልኩህ እኮ። ምን አድርጌ ነው የምትለኝ? አይ ያው ትዝታ ማታ ሁሉንም ይቅርታ ስጠይቅ ስለነበረ አንቺንም ልጠይቅሽ ፈልጋ ነበር። የግሌ ደግሞ ተኝታለች አለች። እሷ ምንም አላስቀየመችኝ። አስመሳዮቹ ናቸው እየበደሉኝ ያሉት። ምን ማለት ነው? ይሄ ደግሞ ማን ነው የሚያስመስለው? አብርሽ ስራ ፍለጋ እየወጣሁኝ ነው። ስራ ካገኘው ቤት ተከራይቼ ቤት ለቅቄ እወጣለሁ። ትትና ዛሬ አንቺ እየመሰልሽኝ አይደለሽ። ምንድን ነው ችግር አለ እንዴ? ትዝታ ተናግራሽ ነው? ንግግር ብቻ ነው የሚጎዳ ያለው ማለት ነው። በአፍ እያመሰገኑ በተግባር ቢረግሙ ቆይ ምን ጥቅም አለው? እያወራሽ ያለሽው ነገር ምንም ሊገባኝ አልቻለም። ኧረ እባክህ አታውቅም አይደል? ይብላለኛ እንጂ ልባችንን በተስፋ ይሞላ። ቆይ ለምንድን ነው የሆንሽው በትክክል ማትናገር? እሺ መልካም ቀን። ለማክሮፍ ሰበብ እየፈለግሽ ነው? ደህና ዋል። ትዝታ የሆነ ነገርማ ብልሻት መሆን አለበት። ሻይ ደግሞ እኔ ምንስ ጸጊ ግን ተንከሲስን እውነት አምነሽ ነው የምታገቢው እንዴ? ተንከሲስ ስለመታመን ምን ይጎለዋል ካልሽማ ሄልሽ ቁመት ይጎለዋል። አሁን መኝታ ላይ ገብታችሁ ቆይ ትራስ ስር ገብቶ ቢደበቅብሽ የት ብለሽ ታገኘዋለሽ? በሱ የመጣ ባይኔ መጣ ማለት ነው። ሲቀጥል ደግሞ ቁመት የትዳር መስፈርት ሊሆን አይችልም። ውይ ይሆናል እንጂ ጽጌ እቺችን ደግሞ ላንቺ ልንገርሽ፣ ካንቺ አልፎ ልንገርሽ። ቆይ አሁን እሱን ተይውና ምን ያህል ሽንኩርት ነው የሚያስፈልገን ለሰርጉ? ውይ አሁን ገና የትልቅ ሰው ጨዋታ መጣሽ። ቆይ የሚደግስልሽ ሰው አገኘሽ እንዴ? ያው የባሌ ቤተሰቦች ናቸው የሚደግሱት። ማለት ደግሞ ያው እናንተ ወዳጆቹ ናቸው። ተንከሲስ ከእናንተ ውጭ ምንም አይነት ሰው እንደማያውቅ አውቃለሁ። ትሰሚኛለሽ? እኔ የግል መከሻ እዚህ ቤት ስገባ በሰራተኝነት ነው። አምጪ የተባልኩትን መስጠት፣ እንጂ የተባልኩትን መቀበል፣ ስራ የተባልኩትን መስራት ነው። ሌላ እኔ ጉዳይ ውስጥ አልገባበትም። እኔ ለቀቅ አድርጊኝ እሺ? እንዴ ባለፈው ደግሞ ከእናንተ ውጭ ማንም የለኝም ስትይ አልነበር እንዴ? ቤቢ አሁን ሌላ ወሬ ተይና የሚደግስልሽ ሰው ቶሎ ብትፈልጊ ይሻልሻል። በኋላ እንዳትቀይ። እሱን ባለቤቴ ይጨነቅበት። እኔ የምጨነቀው ለልጄ ጤንነት ብቻ ነው አይደለ? እንግዲህ የልጅሽ ጤንነት ላይ ካተኮርሽ አይቀር ማለት ነው ይሄ ይቅርበት። የልጅሽን ጸጉር ይልጣል። በቀይ ምን ሆነሽ ነው? ከሻዩስ ያንቺ ንግግር ነው እሺ የልጄን ጸጉር የሚመልጥ። ምን አይነት ሆናት አይደለ? ካፊ ነጠቃል። ይሄ ዝም በይ። አይዞሽ። ወይኔ ብስማ
ኧረ በእናትሽ ውጪልኝ እዚህ በስማማት ቤቢ ምን እዚህ ሰይጣን ያለ መሰለሽ እንዴ ሆ ሄሎ መድብል። ሄሎ ትትና እንዴት ነሽ? በጣም ይቅርታ። ኧረ ችግር የለውም መድብል በእናትህ እንዴት ነው ግን? ብሩክስ እንዴት ነው ተሻለው? እሱ እንኳን ብዙ ለውጥ የለውም። ቢሆንም ፈጣሪ ይመስገን ምንም አይልም። ወይኔ መጥቼ ላየው ፈልጌ ነበር እኮ መድብል፣ ግን በቃ ስልክ አላነሳ ስትለኝ መልሼ ተውኩት። አዎ ጥሩ አልነበርኩም። በዛ ላይ ተጨማማሪ ጉዳዮች ነበሩብኝ። እንግዲህ ይቅር በይኝ። ኧረ ለኔ አታስብ መድብል፣ ዋናው በቃ ብሩኬ መሻሉ ነው። እና ዛሬ መጥቼ ልውሰድሽ ታዲያ? አሁን እንኳን ስራ ፍለጋ እየወጣሁ ነው መድብል፣ ግን ስጨርስ ደውልልህና እንገናኛለን። እስኪ እኔም ንፋስ ላግኝ እባክሽ። በቃ መጣሁ። የባለፈው ቦታ ጠብቂኝ። እኔ እኮ መፈለግ እችላለሁ። ግድ የለም እኔ ፈልጌ ነው። እሺ በቃ እሺ መድብል። አንቺ ትዝታ አንቺን እኮ ነው። አቤት አብርሽ። ትህትና ምን ብለሻት ነው? በእውነት አብርሽ እኔ ምንም አላልኳትም። አላምንሽም ትዝታ። የሆነ ነገር ባትያት ዝም ብላ መታ ልትናገረኝ አትችልም። የሆነ ነገር ብለሻታል። አብርሽ እኔ ምንም አላልኳትም አልኩ እኮ። ከፈለክ ሁሉንም መጠየቅ ትችላለህ። ትሰሚኛለሽ? የሆነ ነገር ብለሻት ባገኝ ግን ውርድ ከራሴ። እሺ ሁለተኛ ደግሞ አጠገቧ ድርሽ እንዳት ሞት። አብርሽ እኔ ምንም አላልኳትም። እንዴ ለምን እንደዚህ የምትናገረኝ? ነገርኩሽ እንግዲህ ሁለተኛ አጠገቧ ድርሽ እንዳት። አብርሽ ግፍ ለምን ትሰራለህ? እኔ ምንም አላልኳትም አልኩ አይደል እንዴ? የራስሽ ጉዳይ። ኧረ እኔ ቆንጆ እኔ ያላንቺ እውነት ሴት አይቻላቅም። የምሬን ነው ስልሽ ኧረ ራሱ በቃ ሁለት ሴት ነው የማውቀው። ያው አንደኛዋ በፊት ያው የገረዘችኝንና እናቴን ነው የማውቀው እንጂ ከአንቺ ውጭ ኧረ በስመ አብ ወልድ ደግሞ ከአንቺ ውጭ ሴት ራሱ አለ እንዴ? እዚህ ሀገር ላይ የለም እኮ እንዴ። እና ዝም ብሎ እኮ ነው በሜካፕ አሻንጉሊት በያቸው የሆነ እኔ ውድ እንደዚህ ስልክ እያወራክ ነው እንዴ? ቆይ አንዴ እደውላለሁ ተመልሼ። ኧረ ጨርስ። ምን ችግር አለው እንዴ? እኔ እኮ ወደፊት ሚስትህ እኮ ነኝ። አውራ እንጂ እንዴ። ምን ሆነክ ነው? በመምጣቴ ደስ አላለህም እንዴ? ነገር አይበልሽ። ተንከሲስዬ ሆዴ እኮ እየገፋ ነው። አፏጥ ነው እንጂ ሰርጉ። ቆይ ገንዘብ ከየት ይመጣል እንዴ? ጓደኞችክ ለመቼ ናቸው? ያዋጡ እንጂ። ሁሉም የለኝም ብለዋል። ቆይ ገንዘብ ከየት ይመጣል? እኔ የምልሽ ግን አንቺ ምንም ገንዘብ የለሽም። ለነገሩ ተይው፣ አንቺ ገንዘብ ቢኖርሽ ኖሮ መሳይ ሳልፎ አይሰጠኝም ነበር ለኔ። ተው ግን ተንከሲስዬ ተው፣ እኔን አታናደኝ። እኔ ስናደድ እኮ ልጅክም አብሮኝ ነው የሚናደደው። ስለዚህ ሂጂና ተንከሲስ ብር አዋጡ ካለበለዚያ ራሴን ማጠፉ ብለሽ ንገሪያቸው። እውነትህ ነው ተንከሲስዬ? አዎ ሂጂና ንገሪያቸው። ወይ አዋጡ ይዳሩ ካለበለዚያ ከዚህ ፍትፍት ብዬ ነው ሞትላቸው። የኔ ውድ ተንከሲስዬ በቃ ገና ዛሬ ወንድ ወጣክ። በእውነት ወንድ ሆንክ። እንደዚህ ነው ማሰብ ያለብክ። በዚያ ቆምክ ነው እሺ መቀጠል ያለብክ አይደል? አሁን ደስ አልሻል ጽግዬ? በጣም እንጂ። ከዚህ በላይ ምን ደስ የሚያሰኝ ነገር አለ? ለማንኛውም እኔ አልሞትም። ራሱ እዛው ድብን ነው። ቆይ ግን ገንዘቡ ታዲያ ሳይሰበሰብ ሊቀር ነው እንዴ? ቆይ እኔ የምልሽ ግን የመሳይ ታላቀት ነሽ እንዴ? ምን አገናኝ እሱን ከኔ ጋር? ምን እቺ እንደዚህ ማለት ነበር። ሁለት ነፍስ መሆንሽ በጀሽሽ። ምን አይነት አንተ እንዴ? ጠብቀኝ እንጂ ሰሚኛለሽ? እንደውም ልዩ ሊሆን አይደለም እዛው የልጁን አባት ፈልጊ። እንደውም እኔ አንቺን አላገባሽም። ቻው። ኖረክ ለልጅ ካልሆንክ ምን ትሰራለህ? ከንቱ ወይ በስመ አብ ጌታዬ ሆይ እንደውሽ
ከምን አይነት ልጆች ጋር ነው? ወይኔ ጽጌ ይበልሽ ይበልሽ። ሰላም ነው? ብዙ አስጠበቁሽ እንዴ? እሺ አንዳንድ ጉዳዮች ይዘው እሺ አለው ለማድረግ እየተዛወስኩ ነው። እኔ የምልሽ ቆይ ምን አይነት ስራ ነው የምትፈልጊው? ኧረ አልመርጥም መድብል ያገኘሁትን እሰራለሁ። ኧረ እባክሽ። ስለዚህ ያገኘሁልሽን ስራ በሙሉ ትሰሪያለሽ ማለት ነው? አዎ እሰራለሁ። ግን የምታገኝልኝ ይመስላል መድብል? በጣም ነው ስራው የሚያስፈልገኝ። እኔ የማላውቀው ሌላ የተለየ የተፈጠረ ነገር አለ እንዴ? ኧረ የለም። ያው አባዬ እንዳግዘው ብዬ ነው መድብል። እሱማ ጥሩ ሀሳብ ነው። ግን ምንም ነገር ቢያስፈልግሽ፣ ምንም ነገር ቢያጋጥምሽ እኔ ከጎንሽ አለሁ ብዬ አውቃለሁ መድብል። ግን ብሩኬ እንዴት ነው? በእናትህ አንተ ሳልጠይቀው ቀረ። ደህና ነው ብቻ ተመስገን። ምንም አይደለም መድብል። መጠየቅ አለብኝ ሳልጠይቀውም አልቀርም። ትትና ብሩኬን እኮ አንቺ ስላልጠየቅሽው ምንም የሚጎልበት ነገር የለም። ግን አንቺ በአስቸኳይ ስራ ያስፈልግሻል። ስራ መስራት አለብሽ። እኔ የምልሽ ትዝታ ግን የምርሽን ነው አይደል ይቅርታ የጠየቅሽ? አዎ መሳይ እውነቴን ነው። እኔ በሁሉም ሰው ዘንድ መጠላት ሰልችቶኛል፣ መወደድ አምሮኛል። ምንም ብታረጊ አይወዱሽም እባክሽ። ለምን? ቆይ ማን ነው የሚጠላኝ? አብረሽን ጨምሮ ሁሉም እኮ አይወዱሽም። ዝም ብለሽ ነው እንጂ እንደ ድሮሽ ብትሆኝ ይሻልሽ ነበር። እሺ ቆይ ለምሳሌ ለአንተ የወሰድክብኝን ገንዘብ ሁሉ ብተውልህና የተንከሲስ መዋጮው ከፍልልህ አትወደኝም? የኔ መቤት እንደዛማ ቢሆን ይልሽ ከመውደድ ማለፍ ያፈቅርሽ ነበረ። ግን ያው ምን ዋጋ አለው እውነት ከሆነ ማለቴ እውነት ምሰጪኝ ከሆነ። አየህ የዚህን ያህል በጣም ቀላል ናችሁ። ቀላል ስትይ የተንከሲስን 7000 ብር ግን ለኔ ነው አይደለም ምሰጪኝ? ከዛ እኔ ላብረሽ እሰጥለታለሁ። ቀስ ተረጋጋ። የኔ ሳሩን ብቻ እያየ ገደል የሚገባው በሬ። አንቺ ለካ ያብታም ወሬ እንደዚህ ዝም ብሎ ያስቃል። እሺ በጣም አመሰግናለሁ በእውነት ቴንኪው። ስለዚህ በማንኛውም ሰዓት መታ ስራው መጀመር ትችላለች ማለት ነው? ስልክ ሰዓትና ትደውላለች። እሺ እግዚአብሔር ያክብርልኝ። በእውነት በጣም ነው የማመሰግነው። እሺ ወይኔ መድብል በቃ ስራ አገኘው ማለት ነው? አዎ እንግዲህ ለጊዜው እዚህ ጀምሪና ሌላውን ደግሞ ቀስ እያልን እናስብበታለን። ይሄ እኮ የትም የማይገኝ እድል ነው። በቃ ለስራ ልምድ ደግሞ ከበቂ በላይ ነው። እውነት ነው ትትና፣ በርትተሽ ጠንክረሽ መስራት አለብሽ። ለራስሽ ያለሽው አንቺ ብቻ ነሽ፣ ሌላ ማንም የለሽ። ስለዚህ መጠንከር አለብሽ፣ መጎበዝ አለብሽ። ማንም ሰው እንዲያባብልሽ፣ ማንም ሰው አይዞሽ እንዲልሽ አትጠብቂ። ሌላው የእግዚአብሔር ስራ ነው። አንቺ ብቻ ጎብሽ። ሁሉን ነገር ጎብዘሽ ማሸነፍ አለብሽ። ቤተሰቦችሽን ማገዝ አለብሽ። አዎ እጠነክራለሁ መድብል። ትትና ደግሞ ሁሌ ማተርሽ። ከዚህ ሁሉ ትግልሽ ጋር ደግሞ እኔ ከጎንሽ ነኝ። እሺ በእውነት መድብል በጣም ከፍቶኝ ነበር፣ ግን አሁን እንዴት ቅልል እንዳለኝ። በቃ ከዚህ በኋላ ስለ ራሴ ማሰብ ጀምራለሁ። ጎበዝ የኔ ሴት። የኔ ሴት እንዴ? ምን ነው ያስጠላል? እንዲያባባል ማለት እኔ የምመክራት ሴት ማለት ነው። እንዳውም ለምን ከዛሬ በኋላ የኔ ሴት እያልኩ አልጠራሽም? ወይ መድብል ገና መቼ እኔ ራሴን አገኘውና ነው? ምን ነው አልፈቅድም ነው? አይ እንደዛ አላልኩም፣ ግን ያው እንደዛ ስትልም ትኮራ ከሆነች ችግር የለውም። እኮራለሁ የኔ ሴት። ግን መድብል ሌላ ሀሳብ አስባ አይደለም ማለት? ኧረ በፍጹም እንደዛ እንዳታስቢ ትትና። አንቺ ሳትፈቅጂ ምንም የሚሆን ነገር የለምሽ። ደግሞ ያው እንደምታይኝ ገና እኔም አንድ ፍሬ ልጅ ነኝ። ተው እባክህ።
ቀለሞ ዛሬ ደግሞ እዚህ ምን እያደረግክ ነው? ማን አስወጣ ከክፍል? ታማኝ እስረኛ እኮ ነኝ። ምን ነው መውጣት አይቻልም? አይ ሌላ ጊዜው እዚህ አትሆንም ብዬ ነው። ጥበቃ እየመሰልከኝ እኮ ነው። እኔ የምልህ ገለሞ፣ ቆይ ግን ያን ሁሉ ገንዘብ ከየት ልናመጣ ነው? ዞሮ ዞሮ መሳይ ከየትም አመጣን ከየትም ማዋጣታችን ግዴታ ነው። ታዲያ ለምን በራሱ ገንዘብ አያገባትም? እኛ ምን አገባን? ቆይ እሷን ሲያስረግዝ አማክሮናል እንዴ? ይኸውልህ መሳይ ሀዘንና ደስታ አንድ ጊዜ ነው። ደግሞም ዛሬ ያላዋጣውን ነገ ከየትም አይመጣም። ነገ በእኔ ነው። እሺ እኔ ይኸውልህ ሲጀመር አላገባም። ከሞትኩም ደግሞ የፈለጋችሁበት ጣሉ። ኧረ ተው መሳይ፣ በአፍ ይበሉበታል እንጂ ክፉ ነገር አይናገሩበት። ይኸውልህ ሲጀመር እኔ አንተን ሰው ነብዬ መጠየቄ በአንተ ቤት እኔ ልታቀሳሰር ገብቶኛል። ይኸውልህ ሀሳብ እኔ ለነገሩ አንተ ከየት አምጥተህ እንደምትከፍል አይሄለ እኔ ለነገሩ ሰው ወደደኝ ጠላኝ ምን አገባኝ? ይኸውልህ የለኝም ካልኩ የለኝም ነው። በራሱ ገንዘብ ያግባ። ቆይ ግን መሳይ መቼ ነው አንተ ለሰው የምታስበው እንዴ? ቆይ የትኛውን የከፈልከውን በጎነት ነው ከሰው የምትጠብቀው? ስማ ለጊዜ ርስ ቆይ ምንድን ነው የምታበድረው? ይኸውልህ እኔ በጉልበቴ ማገልገል እችላለሁ። ከሌለኝ የለኝም ነው። ከየት አመጣለሁ? የራስ ጉዳይ መሳይ። ይኸውልህ ምከረው እምቢ ካለ መከራ ይምከረው ነው የሚባለው። ልቦና ያድል። ለማንኛውም አሁን ከዚህ ድል እኔም አንተን ሰው ብዬ መጠየቄ እንግዲህ ትትና የሰጠውሽን ስጦታ ቤት ገብተሽ ይውሽ። አመሰግናለሁ መድብል፣ ግን ከዚህ በኋላ እንድትሰጠኝ አልፈልግም። ይሄንንም አንዴ ከገዛው በኋላ ብዬ ተቀበለው። ኧረ ትትና ተይ፣ እንደዛ አይባልም። ስጦታ እኮ እግዚአብሔር ይስጥልኝ ቴንኪው ተብለው ነው የሚቀበሉት። እሺ የኔ ሴት። እሺ በቃ እግዚአብሔር ያክብርልኝ። ብሩክ እንደሚሻለው ተስፋ አደርጋለሁ። ያው እግዚአብሔር ይርዳው። እስኪ እንግዲህ እግዚአብሔር ይርዳን ሁላችንም። አምላክ ያውቃል፣ አታስቢ። ቅድስት ግን እንዴት ነሽ መድብል? በጣም የተጎዳሽ ነው አይደል? እስኪ ለማረጋጋት ሞክሩ። ያው ሴቶች ስስ አይደል? በእንዲህ አይነት ሁኔታ ውስጥ ቶሎ ለመጠንከር ይከብዳቸዋል። ደግሞ ነግሬሻለሁ ቅድስት ለብሩክ ምን ያህል ዋጋ እንደከፈለች፣ እንዴት አድርጋ እንደምትወደው። አዎ መድብል፣ እኛ ለምንወደው ነገር ስስ ነን፣ ግን ደግሞ መጠንከር እንዳለብን ከተሰማን እመነኝ ከእናንተ በላይ እኛ ጠንካራ ነን። የተከበሩ መሽቷል፣ ይግቡ። በዛ ላይ ነገ ስራ ይጠብቆታል አይደለም? እሺ በቃ ደህና ደር። በጣም እሺ ማመሰግን። እኔም አመሰግናለሁ። ደውልልሻለሁ። እሺ ቻው። ደህና ደር። ሰላም ግቢ። ትትና ደወለችልሽ እንዴ? ወይ መደወል የኔ አባት ምን በወጣቱ እሷ እንዴ ጠዋትስ መች በቅጡ ቻዋለችና ደግማ የምትደውልልኝ? ምን ሆነ አይሆን? የሆነችው ነገር አለ እንዴ? ማለቴ የነገረችሽ የከፋት ነገር? እኔ ግሌ መካሻ ያንተ ወሬ አመላላሽ ነኝ እንዴ? የግሌ እየቀለድኩ አይደለም። በእውነት አለች? ታዲያ እኔ ምን አቅልሃለሁ? ውስጡን ለቄስ ራሳችሁ ጉዳያችሁን ፍቱ። እሺ እኔ ግሌ መካሻ እንደሆንኩኝ ምንም ነገር አላስቀየምኳትም። ከደሙ ንጹህ ነኝ። እንደዛ አይመስለኝም። አስመሳይ ምናምን ስትል ነበር። በእውነት አለች? ታዲያ እኔ ምን አቅልሃለሁ? ውስጡን ለቄስ ራሳችሁ ጉዳያችሁን ፍቱ። እሺ እኔ ግሌ መካሻ እንደሆንኩኝ ምንም ነገር አላስቀየምኳትም። ከደሙ ንጹህ ነኝ። እኔስ ምን አደረግኩ? ይግል አብረሽ በቃ ቶ እንዴ ምንድነው እዚህ ነገር ላይ በጣም ቆየህበት? እሷ እኮ ስትመጣው ይሄን ረስታው ይሆናል። እንዳፍሽ ባረከልኝ። ያረጋላል። ብቻ አንተ የኔን ቃል ምን በል ተክስ ብቻ ነው። ሰላም ተቀራን እንግዲህ እንዴት ነሽ? እኛማ ደህና ውለናል። ደህና ያልዋላል እንጂ ምን ነው እየታመመ ሰው አለ እንዴ? ያው በፍቅር አለ። እባክሽ እንተውና እኔ አሁን ቀፊኝ። እንኳን ደስ አለሽ። ምን ተገኝቶ ስራ አገኘ ግሌ ስራ ቢያንስ በቃ ለነገሮች ጅማሬ ይሆነኛል። ይጂ አንቺ ደግሞ ቆይ ስራ አግኝተሽው እንደዚህ የምትደሳሰችው? ቆይ ከዚህ በፊት ሳግኝተሽ አልነበረ? ለቀሹ ነው እንጂ አዲስ ነገር ነው። እኔ ደግሞ እኮ ሎተሪ የደረሰሽ መስሎኝ እኮ አብረሽ ፍንጥዘለል ነበረ። ለነገሩ እባክሽ ይሁን እስቲ ያግኝ። ያው ምን ይታወቃል፣ በዛ ሰበብ የሚመጣው ነገር እኮ አይታወቅም። አመሰግናለሁ።
ወይኔ ጉሊታ አድዬ ትትናይ እንደው ሁሌ በየቀኑ ስራ እየለቀቅሽ ባገኘሽ ተስሚኛለሽ። ይልቅ አሁን እችኛው ወሬ ሂጂና ለአብርሽም ንገር አርኪው። እንዴ ለምን? አብርሽ እኮ ነው ያልኩሽ። ማን አልኩሽ መስሎሽ ነው? በሂጂና ንገሪው። ከዛ ምንዳሽ ደግሞ ትነግሪኛለሽ። እሺ እሺ በቃ ነግሬው እመለሳለሁ። ውይ የኔ እናት ሲለቅሽ አይደለ እኔ ጋር የምትመለሺው? አምሺ ምንድን ነው? ቆይ ለምን የምታስመስለው? እንደምትወደኝ እኮ አውቃለሁ።